ስለዚህ ኃላፊነቱን የሚወስድ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ። አሌክስ ኃላፊነቱን ትወስድለታለህ? ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ እሱ እዛው ያለ ማንም ሰው የራሳችን ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ካመጣም ተጠያቂ ያሰው ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለእቺ ለሁለቱም ፌርነች፣ ለተክላይም ለሀና ገባሻ? እኛ በፈልገው ከተማ ላይ ገባሻ? ግን ማህል ከተማ ላይ ነው ያልኩሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው ገባሻ? ከዚህ ሀገር ወይ እዚህ ሀገር የምንፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ትርፉ ምንም አይነት ውጤት የለው። የመጨረሻውን አማራጭ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ከህግ አለው ከሀገሪቱ ህግ በላይ አይደሉም። በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይህን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት። ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። በየመኔዎች ህግ ቁጥጥር ስር ከሆነ ያሉት ለምንድን ነው ያን ያህል የፈሩት ወጥተው እንዳይናገሩ ቀባሪዎቹ? ተክላይ እዚህ ጋር ሰማዕና ያለ ተክላይ በየመን ቁጥጥር ስር ብንሆንም የየመን ሀገር ምን አይነት ሀገር እንደሆነ የየመን ያለችበት ሁኔታ እናንተ ታውቃላችሁ። ስለዚህ ተክላይ ሓንቲ ነገር ናይ መጨረሻ ክዛረበካ እዛ ቆልዓ ካባኻና ካብቶም ሓትካ ወፃኢ ኣይኮነትን ዘላ ሓቂ ንገረኒ እንተልካ ማለት እዩ። ጉዳዩ ናብ ካልእ ነገር ከይዱ ካልእ ነገር እንታይ ተበፃሕና በቃ ልቃዕዋ እዛ ቆልዓ ትዳሎ ነገር ተሃልዩ ወላ ናይ ሕጊ ከለላ ድኻ ትዳሊ ወላ ናይ ገንዘብ ድኻ ትዳሊ ወይ ሂዩማኒቲ ኖ ስናሓኒ ኣና ክቢር እየ ዝዛረበካ ዘለኹ መንገደኛው ከምዛ ኣይኮነን ብሮ ርግእ መለስተይ በእኛ ቁጥጥር ስለሆነ ልጅቷን ሰው ልከን ሬሳውን አምጥቶ ይመረመራል። ከዚህ ሁለቱ አንዱ ምርጫ አሞራው እኔ ሁለት ኦፕሽን ነው የምሰጠው። አንደኛ ተክላይ የቀበሩ ሰዎች በቪዲዮ ትኩስ ልጅቱ ነፍሷ ሲወጣ የሚያሳይ ቪዲዮ ቀርጸው ልከውለት ከሆነ በጊዜው ምንም ሳትሆን አፈር ሳይነካት የላኩለትን ቪዲዮ በማሳየት፣ ሁለተኛ አላኩልኝም ካለ የቀበሯት ሁለት ሰዎች ናቸው ብሏል። እነዛ ሰዎች መጥተው ወይ ለህግ ሰጥተው እጃቸውን እዛ አካባቢ ላሉ የመኖችም ቢሆን ሰጥተው እኛንን ብለው ይስጡ። ካልሆነ ቪዲዮውን በዋትሳፕ ቀርጸው እኛንን ይሄን ያደረግነው ብለው በዋትሳፕ ይላኩ ቪዲዮዋቸውን። በቪዲዮ መረጃ ይሄንን ያቅርቡ፣ ነገሩ ይብረድ። ከዛ ውጭ በክብር ነው የምንነጋገረው። ገና ተጀመረ ስላላለቀ በቁጣ ምናምን ስልክ የምንዘጋው ከላይ በምንወርደው ነገር አይደለም። ብዙ ሰው ከታች ቁጭ ብሎ እየተከታተላችሁ ነው። ወንድም ተክላይ ስትመልሱ ተረጋግታችሁ ብትመልሱና መፍትሄውንም ከእናንተም ጭምር እንድታመጡ እንፈልጋለን። ከዛ ውጭ ያለው ነገር ግን በፍጹም ልጅቱን አሁን ምን አደጋ ሊደርሱባት እንደሚችል የሚያሳይ ነገር ነው የሚወራው ነገር፣ አሳማኝ አይደለም። ስላልገባኝ ነው ሚኮ ለአንተ ልጠይቅህ። አሳማኝ ያልሆነው ነገር ተክላይ በእኛ ስር ከለላ ሆኖ የራሳችን ሰው ልከን ምርመራ ማድረጋችን ነው ወይስ ሌላ? ስላልገባኝ ነው ኤክስፕሌን ታደርግ። ለእሱ ነው እሱ ያለንን ነው። ልጅቱ በህይወት የለችም ላለን አሳማኝ አይደለም ነው እንጂ አልኩት። አንተ ያልከውን ዲፌንድ እያደረኳለ ላይክ አክቹዋሊ ለሁሉም ጥሩ ነው። ላይክ ለሱም ሀቅነቱን ነፃ ለማውጣት ነፃ ላይክ ተመርምሮ እውነተኛውን ከተረጋገጠ ማንም የሚነካው የለም። ተመልሶ ወደ ነበረበት መመለስ ይችላል። ማንም የሚነካው ሰው የለም። ገባህ አይደል? ግን
ይሄ ነገር እዛ ሆኖ ይመርመር ማለት ሌላ አንደኛ ጥፋት ነው። ይህንን ውሳኔ ብቻችሁን እንዳትወስኑ፣ ብትስማሙም ከቤተሰቦች ጋር በስነስርዓት ተመካክራችሁ መፍትሄ መበጀት አለበት። ወይ አሊያም እሱ ከሁለቱም አንዱ ይምረጥ፣ ወይም ደግሞ ሰከን ብላችሁ ስሩበት። ይህንን አስባችሁበት ነገር ልታሳውቁን ትችላላችሁ። በደንብ ከቤተሰብ ጋር ተመካከራችሁ አሁን ወስነው ይንገሩ። ከሁለቱ ኦፕሽኖች አንዱ ይምረጡ። በዚህ ፍጥነት አይወሰንማ። በደንብ አስበው ይወስነው ይንገሩን። አቤት እሺ ተስፋዬ ቅልቦች በቃለሁ። ለአንተ ጥያቄ እድል ስጪ ተብያለሁ። ለቅልቦች በመሀል አልሰማዎቹ እውነት ለመናገር ሸለብ አድርጎክ ነበር መሰለኝ። ሶሪ አይ ቲንክ ሌሊት ነው ነቅቶበታል። እሱም ለዛ ነው ድጋሚ ስላለ ነው። በኢትዮጵያ ለ8:25 ጉዳይ እኮ ነው። ተስፋሽ አድርጌው መጠየቅ ይችላል። ቅልቦች እስኪ ወደ ራሱ ባለክ እስኪ ነቃ። ያ አሁን እንግዲህ ረጅም ሰዓት ላይ ነው እየተቀመጥንም ያለ ነው። አትታክቱ ባካችሁ። አሁንም ለህዝቡ ዴይ ቱ ዴይ እየመጣንም ማሳወቅ ደክሟችሁ ከሆነ በውስጥም ከሀቢባ ጋር ከተስፋዬ ቅልቦች ጋርም ከነሚኪ ጋርም በጋራ ሆነን መፍትሄ የምንፈልግበት ላይ እናድርግ። ከዛ ባሻገር አሁን መጠየቅ የፈለግኩን ነገር ምንድን ነው፣ እናንተን ብዙ ነገሩ ጫና እየበዛብን ነው ያሉት ማስረጃዎች በዲኤንኤ ይመረመሩ ምናምን የሚባሉትን ነገሮች ከእናንተ አንድ ሰው ወክላችሁ እኛም ደግሞ አንድ ሰው አዘጋጅተን ከሁለቱም ወገን እናንተ የምትሉትንም ነፃ ለማውጣት ቦታው ላይ ሄዶ የሚሄድ ነገር ሴቭ የሚሆንበት በእናንተስ በኩል አንድ ነገር አለ ወይ? እነሱን አሁን ኑና ይህንን ነገር አሳውቁ ወይም ደግሞ እዛ ቦታ ላይ ሄዳችሁ የምናምነውን ሰው አረጋግጡልን ካልን በኋላ እናንተ እስከበር የምታደርጉልን። ምክንያቱም እዛ ድንበሩ ከባድ ከሆነ እኛ እስከዚህ የምንልከው ሰው አደጋ ላይ አይወድቅም ወይ? አንድ እነሱም እንዴት ነው የሚከላከሉት? እናንተም እነሱም ሴቭ የሆነ ሰው ለማድረግ ደግሞ በምን መልኩ መስራት ይቻላል? ትልቁ ነገር ግን እነዚህን ነገሮች ደግሞ ለቤተሰብ እንደዚህ ምንድን ነው ነግራችሁ ነው ልታቆሙ ያሰባችሁት? እንግዲህ እናንተ ኃላፊነት ወስዳችሁ እዚህ ጉዳይ ውስጥ ከገባችሁ መጨረሻው ምንድን ነው እንዲሆን የምትጠብቁት እናንተም ደግሞ በአፋችሁ ልጅቷ መጥቷለች የሚለውን ደግሞ ደግማችሁ የላክንላችሁ ማስረጃ በትክክል እሷ ነች ካላችሁ እሱን ግልጽ አድርጋችሁ ንገሩን። አይ የተላከልንና የላክነው እኛ እርግጠኛ አይደለንም የሚለውንም ከእናንተ ቃላችሁን እንፈልጋለን። አመሰግናለሁ። ተስፍሽ አሁን ላልከው ያው እንደምታውቀው ሰሞኑንም ስላየኸው ህዝቡ ከታች እስከ ላይ በህይወት አለች ታይታለች፣ እዛ የነበሩ ሰዎች ይህን ብለዋን ይህን ብለዋን እያሉ ነው። እና አሁን እንደዚህ አይነቱን ነገር ምርጫ መስጠት ኦፕሽን መስጠቱ በራሱ እንደ ተባባሪ አይደለው የሚቆጠረው። ምክንያቱም መኖሯን የሚያመላክት የምስክሮቹ በቦታው ቀበርን ያሉ ሰዎች መረጃ ለመስጠት የገጠር ልጅና ጓደኞቹ ከተናገሩት የተለያየ ምስክር እዛ ውስጥ ለተወሰነ ጊዜ የቆዩ ልጆች ሲወጡ የተናገሩት ነገር ግልኝና ላቋርጥን ለምን እንደዚህ እንደጠየቁት ታውቃለህ? ከራሳቸው አንደበት ማስረጃ ስለፈለግን ነው እየሄድንበት ያለው ነገር ከነሱ የወጣው ነገር ነው እንጂ እንትን የሚለው ኮመንቶቹ እንትን ስላላሉ እንዳይሆንብን ከራሳቸው ቪዲዮውን ቀርጸው የላኩት ያሳዩን እነሱ ስላሉ በአንደበታቸው እነሱ ያንን ነገር የተላከው ነገር አምነንበታል፣ አዎ ሞታለች የሚልም ጥንቅቅ አድርጎ እንዲሉት ራሷ ነች እንዲሉ፣ አይ አላመንበትም የሚሉ ከደግሞ ከኛ ጋር ተባባሪ መሆን ስላለባቸው ነው። አሁን እኛ ምንም ብንጀው በእነሱ ድምፅ የተባለውን ትክክለኛ ማስረጃ ስለተጠየቅንም ጅምር ነው። ወንድምየው ሀቡ ይህን ላንቺ እንድትጠይቅልኝ ነው የምፈልገው። ቅድም ተክላይ ምን ብሎኛል? ራት ታውቃለህ የሚል ነገር ተናግሮኛል። እና ድለላ ማሰራ ከሆነ ከይመች ጋር በምን ተገናኛችሁ? እንደገና ደግሞ ስለዚህች ልጅ በዛ መምጣት መሄድም እንዴት ሊያውቅ ቻለ? መሞቷስ እንዴት ለሱ ሊነግሮቻችሁ? እና መንገደኛው አንዴ ሪከርድ እያደረገ ስለሆነ ከነሱ ቃል እንስማ። የጠየኩትን አንዴ መልሱልኝና እቺን ነገር ተቀጥላላችሁ። እድሜ ቢ መንገደኛ አልነበረም ይሆናል። ይህን ጥያቄ ጠይቀናቸው ሲመልሱ ላይቭ ሪከርዱን ወይ መመልከት። እሺ መልሳችሁን እየጠበቅን ነው። ሄሎ ምላሻችሁን እየጠበቅን ነው።
መጨረሻ ላይ ጠየቀህን ጥያቄ መልስበት። በቃ ካልሰማ ደግሞ ደግማትም ገር ሀቢባና ያን ጥያቄ መልስና ወደ ሚቀጥለው ጉዳይ ባለሳሳት ደግሞ ቪዲዮን የጠየቀው ቪዲዮን እሱ ነው ወይ ብሎ እሱ ነው ብላችሁ ታምናላችሁ ወይ ብሎ ለጠየቀው አዎ ቤተሰቦቿን ይቅርታ እሺ ቤተሰቦቿን ይቅርታ ብላችሁ የለ እንዴ? ከቪዲዮ በኋላ እሱ አይደለም ተሳስተን ነው በስህተት የተቀረጸ ነው ይህ አይደለም ይቅርታ ብላችሁ የለ ቤተሰቦቿን? ማን ያለው? ቪዲዮ አመጣለሁ ማስረጃ ጠይቃለሁ። ሰያነ ያለኝ ሰው ለሱ ማስረጃ ቪዲዮ ሳመጣ ጠይቃቸዋለሁ። አሁን እኮ ሰያ እንዳይናገር ስላሉት ነው እንጂ ሰያ ይህን ሁሉ ነገር ኢንፎርሜሽኑን ጋዘር ያደረገው ከቤተሰቡ ከጓደኛ ያለው ነገር ሚኪ አላልንም ብለው የካዱትን ነበር በቪዲዮ ማስረጃ አምጥቼ ህጉ ይፈርዳል። ገባካ? አላልንም ብለው የካዱት 3 ነጥቦችን ጽፌያለሁ። አላልንም ብለው የካዱት ቪዲዮውን የተቀረጸውን በኛው በራሳቸው ሀቢባ አቤት ይቅርታ ያጠየቁት እነዛ አይደሉም። የዛን ጊዜ ሲያሳይ የነበረው ሀበሻ የሚባለው ወይም ደግሞ ትክክለኛ ስሙ አሸናፊ እነ ይመች ጋር የነበረው ቪዲዮ ቀጥታ ሲያራምድ የነበረው ገብቶሻል? ታዲያ እሱ ከማን የተላከው? ከእነሱ አይደል የተላከው? እነሱ ነው ራሱን ወክሎ መሰለኝ እንግዲህ። ሁለተኛ ደግሞ እነሱን መጠየቅ አልችልም። ራሱን ነው የምንጠይቀው። ይቅርታ ይህን ጥያቄ ስለጠየኳችሁ እናንተ ራሱን ወክሎ ስለሆነ ይቅርታ የጠየቀው እናንተ ግን ስቲል በአቋማችሁ እንደጸናችሁና ስቲል ያ ቪዲዮ እሷ ናት እያላችሁ እሺ ቀጥል። ተስፍሻ አረብዩ ጥያቄ እዚህ አካባቢ ያለውን ሰው አርጉ ወደዛ የሚገባላቸው ፈቃደኛ ሆነ ወደዛ የሚገባላቸው ሰያ ሚዩት አድርግ ጫጭታ ላይ ነው። እሺ ይቅርታ ምን አልክ? ሁለተኛውን የጠየቀው ደግሞ ሰው ካረግን እዛ ወደዛ ለመሄድ እዛቸው ቦታ መሄድ ይችላል ወይ ብሎ አልመሰለኝ። እኔ ታይ አንድ ላጣራ እሱን ጥያቄ ተስፍሽ ወያው ሁለተኛው ጥያቄ ምን ነበረ? ሁለተኛው ጥያቄ አሁን የመጀመሪያ ጥያቄ ቪዲዮ ስቲል ናው ቪዲዮ እሷ ናት ብላችሁ ታምናለህ? ስቲል ናው አሁንም ድረስ እሷ ናት እያላችሁ ነው ለሚለው ጥያቄ አዎ እያልን ነው ብለው መልሰዋል። ሁለተኛ ጥያቄ ክንጠይቃቸው። ሁለተኛው ጥያቄ ምንድን ነው? ኖርማሊ አሁን እነሱም ወደኛ ሲመጡ እንደሚሰጉት ሁሉ ከዚህም ደግሞ እኛ ሌላ ሰዎች በትክክል ሄደው እንዲያጣሩ በእኛ ባመንባቸው ሰዎች ስንልክ እዛ ቦታው ላይ ስጋት ያለበት ቦታ ስለሆነ ምንድን ነው ኃላፊነት የሚወስዱት እነሱ? ከዛን ደግሞ እንትን ኖርማል ስራው ደግሞ ምንድን ነው ስራው? ተክላይ ጥሩ እሺ፣ ተክላይ ስራህ ምንድን ነው? አይ ማለት በምንድን ነው የምትተዳደረው? የቤት ኪራይ የምትከፍለው፣ የምትበላው፣ የምትጠጣው፣ የምትለብሰው ስራክ መተዳደሪያክ እንደ ማንኛውም ስደተኛ ድንበር ላይ እንዳለ ሰው እዛውን ያለው ተራሳሪ ይችላል እኮ። ለምሳሌ አስተማሪ ነክ፣ ዘበኛ ነክ፣ ላይክ ፖዚሽንክ ስራክ የስራክ አይነት እዚህ ያለውን የተለያየ ስራ ብዙ አይነት ስራ አለ። እዚህ ድንበር ላይ ያለውን ሰው ወደ ይቻላል። እዛ ያለውን ሰው የተለያየ ስራ ሰርቼ ስራ እሰራለሁ። እሺ ማለት ከዛው ስራ ስራ ድንበር ላይ ያለውን ድንበር ላይ የሚሰራው ስራ ምንድን ነው ብለሽ እንከንበይ እዛው ላይ ሰራለሁ። ሌላው ላይክ ሀቡ ሁለቱም እኔ ልወጣ ነው። ሁለቱም እሱና ይመች ይመካከሩበት ይህን ጉዳይ ኦኬ።
ይሄ ሬሳ ልናስመረምር ከሆነ የመጨረሻውን ንገራቸው። በዚህ ጉዳይ አስበው ነገ ምላሽ እንዲሰጡን ንገራቸው። በዚህ ጉዳይ አንተና ይመች መንገደኛ ውስጥ ሀሳብ ይሄ ነገር ይስማ ነው ወይ ትወርም አቤት ሀንሰብ በስላይ አንተና ይመች አሞራ የሚባል ሰውዬ እኔ ላይ ብዙ ጊዜ አስፈራርቶኛል። ቤተሰቤ ብዙ ጊዜ አስፈራርቷል። ይሄ የማስፈራራት ጉዳይ ይሄ ለአንተ ምርጫ ነው። ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያው ገባሻ በብር ወታደር በብር ገብቼ ቤተሰብ አስገድላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይኔ መንገደኛው ዝም ብሎ የሚያበራል። እባክህ ወንድሜ አንዴ ቆይ ስማኝማ፣ ልንገርህ ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ፣ የሆነ ነገር ብትሆን እኛ አሞራውን እንጠይቀዋለን። ችግር የለውም። ይስማውና ገባሽ? ይስማውና ላይክ እሱ መስማማቱን አለመስማቱን ለሱና ለይመች ይችላል። ያስፈራርቶኛል። ማንም ሰው እየሰማው እስከ 500 ሺህ እከፍላለሁ እነዚህ ቤተሰብ ሊድና ገደሉልኝ ብሎ ዲቮርስ ተናግረዋል። ገደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለህ? ቪዲዮ ካመጣህ እኛ እንጠይቋለን። ቪዲዮ አለህ? ማስረጃ ላክልኝ ዋትሳፕ ላይ ቪዲዮ ላክልኝ ዋትሳፕ ላይ። እሺ ሀቢባ ችግር የለው። እኔ እቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትሳፕ ላይ እንጠይቀዋለን። ኤንወይ ሁለቱን ሀሳብ ልንገርሽ እና ሀቢባ ይስማ፣ በስነስርዓት አድርጎ ይስማ። ገባሻ? ቪዲዮ ላክልሽ ኤኒ ታይም 24 hours አሉ። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ያለሁት። የትኛውን ሰዓት መምጣት ይችላለሁ። አንደኛ ሁለት አማራጭ እንሰጣቸዋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ዛሁን መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላውን የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎች ራሳቸው በቪዲዮ መጥተው ለህዝቡ እያብራራሉ። የራሳችን ጥያቄዎች አሉ፣ እንጠይቃለን። ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩ። እች ነች መሳችን። ገባሻ? ምክንያቱም እች ልጅ ኑራን ከሆነች በእጁ ላይ ያለችው የሆነ ነገር ሊያረጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አችልም። ምክንያቱም ቦታው በእነሱ ከለላ ስር ሲሆን ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያልፋል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀና ከነት ከላይም ከነ ይመችን የወጡ ገለልተኛ ወገን አድርገን በራሳችን ወገን። ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ እያልክ አይሆንም። ምክንያቱም የሰው ነፍስ ሰው ጨርሻለሁ። ለዚህ መልስ ደግሞ እንጠብቃለን። መልካም ሌሊት ለሁላችሁም። እታችሁኝ የሰማችኋለሁ። ሀቢባ ካስፈለግኩኝ ጥሪ አሉ። አሞራው ግን እዚህ ጋር ቢከዝ ምን መሰለህ ብራዘር፣ አሁን በህይወት ያለ ሰው ስለ እንደዚህ አይነት ምርመራ ሁኔታ ስናወራ ለልጅቱ ከዚህ በኋላ ለሚፈጠረው ነገርም ኃላፊነትን ማን ነው የሚወስደው? ቢከዝ ልጅቱ በህይወት መኖሯን ብዙ ሰው ከመሰከረ ልጅቱን የሚለቁበትን መንገድ እንድንፈልግ ነው። ወደዛ ከተገባ ያንን መረጃና ያንን እንትን ለማሳካት ሌላ አክሽን ነው የሚወሰደው። ስለዚህ እኔ በእኔ በኩል ይሄን ነገር ለመቀበል አልችልም። ምሳሌ ገብቶሃል? በህይወት መኖሯን ሁላችሁም ያውቃሉ።
እዛም የወጡ ልጆችን ተናግረዋል። አንተ ላይክ ዋስትና ማን ነው የሚወስዱበት? የራሳችን ሰው ልከም እናስመረምላለን አልከው። ስለዚህ እኛ ማን ነው ዋስትና የሚወስዱ? ምክንያቱም እነዚህ ሰዎች እዛ ቦታ ላይ ነው ያሉ። ልጅቷ አለች ከተባለች ደግሞ እነሱ እጅ ላይ ናለችው። ገባህ? የሚሄደው ሰውም የዛን ጊዜ ከተገደለ ወይ ከጠፋ እንደ ጠፍታለችው ልጅ ነገ ይሄኛው የሄደ ሰውዬ ማን ነው ሪስክ የሚወስድለት? ሰው ለዚህም ማገናዘብ አለብን። ገባ? ይሄኛው ነገር ስናስመረምር እነዚህ ሰዎች በእጃችን ላይ በትላልቆች ሰዎች ላይ የሚኪ ጥያቄ አልገባህም? አሞራ የሚኪ ስጋት አልገባህም? ለሚሄደው ሰው ሳይሆን አሁን እንደ ማስመርመር እኛ ፈቃደኛ ከሆንም በህይወት መኖሯን እያወቅን ዛሬ ሊገሏት ነው። እኛ የምንልከው ሰዎች እኮ ሀቢባ ሬሳው ያለበት ቦታ የታወቀ ነው። ብዙ ሰዎች የሚያውቃሉ። የተመላለሱበት ቦታ አለ። የትኛው አካባቢ መሆኑን ይታወቃል። የሬሳውን ምስል በደንብ አድርጎ ይታወቃል። ገባሻ? አዲስ የተገደለና የኖረ ደግሞ በደንብ አድርጎ የሚታወቅ ነው እኮ አሞራው። አይን ሲሉክ ታዲያ ያየነው አጥንት እኮ የ3-4 ዓመት ጭንቅላት ነው። አንተማ አልተስማማም። ገብቶኛል። ያንተ ግን ታክቲኩ ደግሞ ሌላ ሲሆን አጉል በህይወት ያለ ሰው እንዳናጣ ጭምር ይሄንን ቤተሰብ አካል አለ፣ ብዙ የሚቀርብ ሰው አለ። ይሄን ነገር ወደዛ ነገር ሲገባ ሌላ ነው ስቴፑ። እኛ ያለ ነው በሽምግልና ልጅቱን ስጡን፣ መልሱልን፣ ምን ነው የምትፈልጉትን ነገር እናድርግ እያለ ነው። ምክንያቱም የአይን እማኝም የገጠር ልጅም አብረው የነበሩት ሰዎችም የሚያወሩን ነገር ሌላ አይነት ነገር ስለሆነ ከሚለው አንጻር ነው። አሞራው ያው በቅንነት ነው እንትን ያልኩት፣ ሌላ እንዳይመስልባት። እኔም በቅንነት ነው የምመስልና ይሄን ከተደረገ እኮ መኩ 4 ቀን ሙሉ እየተሰደብንበት የነበረው እኔ ከእናንተ በኋላ ነው የመጣሁት። ገባ? እዚህ ነገር ላይ የገባሁት ይህ ነገር በስምምነት እንድንፈታው ነው። ከ4 ቀን በላይ ሙሉ በሁለት ወገን ስሰደብ የቆየሁት ስትማው ማለት ነው። ገባ? በዛ ነገር ግን መፍትሄ ስላላገኘን አማራጭ አለን። መፍትሄን መፈለግ ነው አይደል? ኦኬ፣ ይህን ነገር አይሆንም። ገባህ? ልጃቸው እጇ ላይ ያለች ሞተች ብለው ካዱ። ይህንም አይመረመርም አሉ። በእኛ ክልላም አይገቡም አሉ። አማራጭ ምንድን ነው? አማራጩን ላይ ምንትን አለበት። ገባህ? ከንቱ መቅረት አለባት ማለት ነው። የሆነ ቁም ነገር ለማግኘት የሆነ ነገር ላንተ አንድ ልጨምርህ እዚህ ጋር ደግሞ ይቅርታ ግን ሀቡ የቅድም ሚዩቴን ያነሳሁት እየነዳው ስለሆነ ለሁላችሁ ይቅርታ። እሺ በጣም ሶሪ። አሞራው አሁን እች ልጅ በህይወት እንዳለች ቅድም ሚኪ ያለውን በህይወት እንዳለች ብዙ መረጃዎች ወጥተዋል፣ እያመላከቱን ነው አይደል? መንገደኛው ካንተ ላይ እኔ 100% ሹር ነኝ ልጅቷ አለች የምከራከር ያለሁት እኮ እኔ ነኝ አለች። ለዚህ ደግሞ ለማረጋገጫ ደግሞ እንደ ሀሳብ ያቀርብኩኝ እንጂ ሞተች አላለም። እንደ ሀሳብ ማጠናከሪያ እኮ ነው የምናገረው። አንደኛች ልጅ በህይወት መኖሯ ብዙ ሰው መረጃዎች እየወጡ ባሉበት ሰዓት እች ልጅ የሆነ ነገር ብትሆን ዲኤንኤው ምናልባት እኮ ዛሬ ገለው ነገ ዲኤንኤው ወስደ መመርመር ይቻላል። ስለዚህ አሁን የምንፈልገው ከሱ በተጨማሪ እች ልጅ በህይወት አለች በህይወት የለችም ብለው የመጨረሻ ንጽህናችን ሊያረጋግጥ የሚችል ዲኤንኤ ነው ካሉ ደግሞ ዲኤንኤ ብቻ ሳይሆን የልጆቹ ፎረንሲክ ምን እንፈልጋለን። የአሻራ ምንድነው አሻራ እንዲሰጡ እነዛ ቀበርናት ያሉ ልጆችም ይሁን ተክላይም ይሁን ይመች ይሁን ፎረንሲክ እንዲሰጡ እንፈልጋለን። ምክንያቱም ዛሬም ገለዋል ያዱ ስለሚችሉ። ስለዚህ በተጨማሪም ይሄም እንፈልጋለን። አባ ነዛ ንጹህ ቀባሪዎች ከሆኑ ፎረንሲክም እንፈልጋለን፣ ወይም የጣት አሻራ እንዲሰጡ በአጠቃላይ አሻራ እንዲሰጡ ማለት ነው። ይሄ የአሞራው አይዲያ ነው። የኔ አይዲያ ደግሞ ከአይን እማኞችም እዛው የነበሩ ሰዎች ወጥተው ካወሩትም የመንገደኞቹ አብረው የሄዱ ሰዎችም አንድ አለመሆን፣ ደውሎ ለተክለኝ የተናገረው ሰው ምን አይቶ ነው ቀብረናን ያለው ምን መረጃ ሰጥቶ ነው ይሄን በማየት ልጅቱ በህይወት በመኖሯ በአይን አይተናን ያሉ ሰዎችም ጭምር ስራሉ። ከዚህ ኢንፎርሜሽን አንጻር የዲኤንኤ ምርመራ የሚባል ነገር ሰው መርጣችሁ ስጡን እና ሄደን እንመርምር የሚለውን ነገር በእኛ በኩል አንቀበልም። በእኛ በኩል አንድና አንድ በሶስተኛ ወገን የሚሆን በአራተኛ ወገን ልጅቱ ይቻት ብለው ይስጡን፣ እኛ ለማንም አንናገርም። የሚፈልጉትም ነገር እዛ ላይ ወይ ደላላ ለደላላ ሰው ተቀማምተው ከሆነ አብይ አንቺ የራስሽ ሰው አለሽ እኔ የራሴ ሰው አለኝ አለሱ ወይ ደግሞ የገንዘብ ሁኔታ ገንዘብ ስላልከፈለብኝ ነው ሰው ያዝኩት እና ምን ነገር ከሆነ እኛ ግባት ልንሆን የምንችለው እህታችንን በኪሳችን ባለ ገንዘቡን ለነሱ ሰጥተን እህታችንን መቀበል ነው። ከዛ ውጭ ያለውን አማራጭ አሁን እያወሩት ያለውን ነገር እንስማ።
ሪስፔክት እንደራረግ እንከባበር ብለን ነው እንጂ ይሄ ዲኤንኤ ሁኔታ የማይሆን ነገር ስለሆነ እኔ በዚህ እጄንም አላስገባም። ማንም ሰው አሞራው የሚያመጣው አይዲያ ትክክለኛ አይዲያ ነው፣ እንደ መፍትሄ ሀሳብ ነው ጋይስ። ይሄ አሁን አሞራው ይሄን አለ ሚኬን አለ ሳይሆን አሞራው ሀሳብ አመጣ፣ እኔም ሀሳብ አመጣው፣ መንገደኛውም ሀሳብ እያመጣ ነው። ተስፍሽም ተናግሯል። ሁላቸው መኩና ሰይበው እንዳትናገሩ ስለተባሉ ነው። በእኛ በኩል አሁን አብዛኛውን ያየ ነው። እኔ ምሳሌ በራሴ ቤት አይደለም የገባሁት፣ በአንቺ ቤት የመጣሁት እንደሚሰማው አንድ ኢትዮጵያዊ እንደሆነ ሰው እንደሆነ ሁሉ የሚሰማውን ሀሳብ ለመስጠት ነው እንጂ የገባሁት ቤተሰብን ውክልና ይዤ መጥቻለሁ ብዬ ነው የተናገርኩ ያለሁት አይደለም። እንደ አንድ ሚኪ ነው ፐርሰናሊ ውረድ ብትይኝ አልወርድም፣ ውክልና አለ አልልሽም፣ እሺ ብዬ ነው የምወርደው። ግን አይዲያዬን ነው የምናገረው። ገባሽ? ከዛ አንጻር እኛ እህታችን በህይወት ያለች አሁን መቼ ያወጡኝ ይሆን እያለች እያለቀሰች ያለች እህታችንን ነው እንጂ የምንጠብቀው እንደዛ አይነቱንም ድራማማ በቀደም አለፍ ነው እኮ። ይሄ አያስማማም። 100% የኔ መልስ ይሄ ነው። ሌላ ኦፕሽን ካላችሁ ግን ተነጋገሩ እና በትዕግስት ማንም ሳይሰደብ የማንም ቤተሰብ ሳይስፈራራ ይህ መቼም ይሁን የተክለ የማንም ቤተሰብ በቤተሰቡ ላይ ማንም አይቀልድም። እዛ ደረጃ ማንም መድረስ የለበትም። አንድና አንድ እናንተ በማታውቁት ተክለይም በማያውቀው ነገር ይመችን በማያውቀው ነገር አሳምነው ደውሎ የነገሯቸው ሰዎች እህታችንን ደብቀዋት ከሆነ በቃ እነሱ ሰዎች ጋር ነው ዲል ማድረግ ያለበት። ተክለ ደውሎ ለምንድን ነው ሞተች አልከኝ ንገረኝ። ጠይቀውኛል። በሀቡ ቤት ቀርቤ ነበር። በህይወት ያለች ልጅ ቀብሬ ያለው ብለን ተናግረሃል። ሞታለች ካልከኝ ቪዲዮ ስጠኝ፣ ፎቶ ስጠኝ። ይህን ላሳይ ለና ሀቡ ልሂድና ነፃ ልውጣ ነው ማለት ያለበት። ቀብሬ ያለው ያለውን አልሰጥም ካለ ደግሞ ኦኬ ቪዲዮ ቅረጽ፣ ቁጭ በሉ ሁለታችሁ፣ እኛ ነን የቀበርናት በሉ፣ በቪዲዮ ውጡ፣ ቪዲዮውን ላኩልኝ፣ ለሀቡ ልላክ። አንቺ ላይ በላይ እነዚህ ሰዎች ናቸው ሙታ የቀበረች ካሉ በኋላ እነ ተክለ ምን ያደርጉልናል? እነዛን ሰዎች መረጃ ከሌላቸው ለምን ይሄን አሉ፣ ለነዛ ደረጃ ተደረሰ የሚለውን ነገር እናወራለን ማለት ነው። ገባሻል? እነ ተክለና እነ ይመች ከእኛ ጋር አብረው ነው የሚሆኑት ማለት ነው። ከዛ በኋላ እነሱ ተጠያቂ አይደሉ። ትክክል እንጂ ዝም ብሎ ይሄ ተለባብሶ የሚሄድ ነገር ወደት ይሆናል። እንደዛ አይሆንም። ይሄን ነው ከይቅርታ ጋር እንግዲህ ቃላት ካጎደልኩኝ በኃይል ከተናገርኳችሁ በጣም ይቅርታ አድርጉልኝ። ሆነን ለመናገር የሰው ነፍስ ስለሆነ ነው። በሌላ በቁስ ነገር የምናወራ ቢሆን ከዚህ ወርደን ሀምብል ሆነን እናወራ ነበር በትዕግስት። ግን ያችን የመሰለች ልጅ መንገድ ላይ እየደወለች ውሃ ትጠጭ እንዳትደክም እየተባለች ልጄ እንዴት ነች እያለች እያወራች ለብዘሰደን ጠፋች ሲባል የሆነ ምራኪል ከሰማይ የወረደ ነገር ሲሆን ሀቡ እስኪ አስቢ። እንደ ሰው ራሱ አሁን የአንቺ ልጅ አርግና የእኔ ልጅ ቢሆኑ አስቢ። ሰው ይሄን ቢለን ምንድን ነው ፊልም የምታደርገው? ሀቡ ጀስት አስክ ዩ ሰልፍ እናትና አባት እኮ እንቅልፍ እኮ አይተኙም እኮ ታውቂያለሽ አይደል? እንደ ሰው በማሰብ ብቻ ነው ይህን ጥያቄ ልንፈታው የምንችለው እንጂ እንደ ህግ ከሄድን እንደ መረጃ ከሄድን ሶስተኛ አራተኛ ወገን ላይ ያለ ኬስ ስለሆን አይገኝም። ይህን ነው ልል የምችለው። አመሰግናለሁ ሀቡ። በእኔ በኩል ጨርሻለሁኝ። ስራ ላይ ስለሆንኩኝ ወደ ስራ ልመለስ ነው። በዚህ በኩል ሁላችሁም ቢኬርፉል። ይሄ የዲኤንኤ ሁኔታ አሳማኝ ነው ብሎ የሚመጣ ሰው ካለ የወንጀል ተባባሪ ነው የሚባለው። በተለይ በልጅቱ ወገን ያለ ሰው ገባሻል። የታፈነው ሰው ነው። የተያዘበት ምክንያት አለ። ገንዘብ ነው፣ ጾታዊ ሁኔታ ነው፣ ምንድን ነው አልታወቀም። ያንን ነገር አቅርቡ፣ እንነጋገር። በውስጥ መነጋገር ነው። ሀቧ የምታዚህ ተክለ ነበር የያዛት፣ አበበ ከበደ ነበር የያዛት የምትለው ነገር የለም። እህታችን በሰላም ወታለች። ይቅርታ ተባብለናል። ከዚህ በኋላ አጀንዳው ተዘግቷል። ማንም በማን ላይ ማሰር የለበትም። ይቅርታ እንባባል ነው። ከዛኛ ልጅቱን ለኢትዮጵያ ሕዝብ ይቻት፣ ለእናት አባት ለህፃን ልጅ ይቻት ብሎ ማስረከብ ነው። ይሄ ነው። ከዛ ውጭ ያለው ነገር አሁን እየተነገረ ያለው ነገር ግን አማራጭ ሊሆን የማይችል ፈጽሞ መስማት የማንፈልገው ወርድ መሆኑን ከይቅርታ ጋር ላሰብራችሁ ፈልጌ ነው። አመሰግናለሁ። እኔ እየወረድኩ ነው። ቴንክ ዩ ሀቡዬ። ሁላችንንም ማሳብ አቡዬ አንዴ ለሚኪ ላስተካክለው። ሚኪ ሳትወርድ እኔ በዲኤንኤው አልተስማማውም። ነገር ግን ተስፋዬ ለሰጠው ነገር ነው። ምክንያቱም ዛሬ ገለዋት ቢያድሩ ምን ልንል እንችላለን? ካፍርናል አይመልሰን ካሉ የሚለውን ተስፋዬ የጠየቀውን ጥያቄ ነው ለማብራራት እንጂ በህይወት እንዳለችማ አብረዋት የሄዱ ልጆች የተለያየ ነገሮች ሲናገሩ ሰምተናቸዋል እኮ። በህይወት እንዳለች ያዩ ብዙ ምስክሮች አሉ። መሞቷን ግን ሬሳዋን ያየ ግን እንደው ለህሌናሽ አሁን የገጠር ልጅን ያህል ተጠርጣሪ በዚህ ጉዳይ ከዚህ ከገዝት ወጥቶ ይሄድ ነበር። በዚህ ኬስ ይሄዳል አይሄድም? እኔ በሞት አልወጣም ከዚህ ገዝት ታቅሳት ወጣ። ገባሽ? በዋትሳፕም ኦፍላይን ሆኗል፣ ከኦንላይን ጠፋ። ዳስ ዋይ ምክንያቱም ተክላይም እንዳይጠይቀው ይመችም እንዳይጠይቀው ጥያቄ እንዳይጠይቅ ጭምር ነው የወጣው። እኛም እንዳንጠይቅ አጥፍተውትም ያ እኮ አልኩሽ እኮ በቃ ያለው ነገር አጠቃላይ ይሄ ነው። አትሞስፌሩን አንቺ ማየት አለብሽ።
በአቡ ቤት ስላልተከታተልሽ ነው እንጂ ሁሉም ሰው ኢንቨስቲጌት አድርጎ የሆነ ነገር ይዞ ይመጣና ጫፍ ሲደርስ ፌል ያደርጋል። ጫፍ ሲደርስ ፌል ያደርጋል። ለምን አደኝ ነው ዘዴ የሚመጣው ውጤት የመጨረሻ የኮንቨርሴሽን ኮንክሉዥን የሚዘጋው ላይ ነው ወደ ምርመራ የሚባለው ነገር። በይወል ላለ ሰው እንዴት ምርመራ እንቀበላለን? ቤተሰብ አስቡት እንጂ ልጅ ቢኖራችሁ ልጃችሁን የሆነ ሰው ቢያግትባችሁ ይህም ቢላችሁ ፊልንጉን አዳምጡት እንጂ። እኔ ይሄን ነው የምላችሁ። ሚኪ እንቀበል ነበር እኮ አንድ ሰው አስክሬኗን አየው የሚል ቢኖር አስክሬኗን ያየ የለም እኮ እዚህ ምድር ላይ። እንደው ቅጠል ሳይነካትኝ ቪዲዮ ቢያመጡ እኛንን ቆመን የምናስረዳላቸው እነሱ ማስረዳት አይጠበቅባቸውም ነበር የዛኔ። ከዚህ በኋላ አይደለም ደግሞ የዛኔ እስከሚያመጡት ያንን የ3 የ4 ዓመት አጥንታ መጥተው እስካሳዩበት ሰዓት በነበረው ነው። ከዚህ በኋላ አንድ ነገር ቢሆን ልጅቱ በህይወት ያለች ልጅ ናት። ከዚህ በኋላ የሆነ ነገር ሊደርስባት ይችላል። አናምንም እኛ ከዚህ በኋላ ለሚመጣ የምርመራ የምናምን ነገር እና ይሄ ነው። ካስቀየምኳችሁ ይቅርታ። ሁላችሁን መወዳችኋለሁ። እዚህ ያላችሁ ላይ ያላችሁ ፌር ለመሆን ያደረጋችሁትን ነገር እድል ስጡኝና የእኛን ሀሳብ እኔ እሱን ነው እየጠየቃሉ። አንድ ጊዜ እኔም ለወርድ ስለሆነ የእኛን ሀሳብ ሚኪ ያጠቃሎታል። ከዚህ በላይ እኔ የምምለው የለኝ። በሚኪ ሀሳብ ተስማምተናል። እንግዲህ የተረፈውን አላህ ሰላሙን ያምጣ። ተማክረው ከራሳቸው ጋር ደግሞ ልጃቸውን እንኩ ቢሉ ደግሞ ይሄ በጣም ጥሩ ነው። በተረፈ መልካሙ ነው። ኦኬ አቡ